ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 13 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አዲስ አበባ ከተማ በአልሚ ምግብ እጥረት ምክንያት ህጻናት ወደ ሆስፒታል እየገቡ ህይወታቸው ያለፈ መሆኑን የመረጃ ምንጮች ጠቁመዋል። በወሎ ቀጠና ባሉ ግንባሮች በተካሄደ ውጊያ የብልጽግና ጦር አዛዦች ሲደመሰሱ ወሳኝ ከተሞች በፋኖች ገብተዋል። ዝርዝር ወደ ግንባር መረጃዎችን ይዘናል። በመስከረም ወር ስልጣን ይሰጣቸዋል የተባሉ የተቃዋሚ ፓርቲ አመራሮች በምክክሩ ዙሪያ መግለጫ ለማውጣት መፍራታቸው ተገልጿል። ፕሮፌሰር መስፍን አርአያ ከግድያ ሙከራ አምልጠዋል ተብሏል። አሜሪካ ለኢትዮጵያውያን ሰጥተው የነበረውን ጊዜያዊ ጥበቃ ከለላ ማቋረጧን ተከትሎ ኢትዮጵያውያኑ ለቀው እንዲወጡ ማስጠንቀቂያ ተሰጥቷል። በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስትና ሳውዲ አረቢያ ስትራቴጂያዊ ትብብር ምክክር ቤት መስርተዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአዲስ አበባ በአልሚ ምግብ እጥረት የህፃናት ህይወት እያለፈ መሆኑ ተገለጸ። በአዲስ አበባ ከተማ በአልሚ ምግብ እጥረት ምክንያት ህፃናት ወደ ሆስፒታል እየገቡ ህይወታቸው እያለፈ መሆኑን የመረጃ ምንጮቹ ጠቁመዋል። እንደ መረጃ ምንጮቹ ጥቆማ ከሆነ በከተማ ውስጥ ስር የሰደደ ከፍተኛ ኢኮኖሚና የምግብ እጥረት ችግር በመከሰቱ እናቶች ለህፃናት የሚሆኑ የተመጣጠነ ምግብ ማቅረብ አልቻሉም። በተለይም እድሜያቸው ከ5 ዓመት በታች የሆኑ ህጻናት ለከፍተኛ የጤና መታወክና ለህይወት ማለፍ መዳረጋቸውን የረድኤት ድርጅት ሰራተኞች ለኢትዮ ፎከስ አስታውቀዋል። እስካሁን ባለው መረጃ መሰረት በምግብ እጥረት በተያያዘ ችግር ምክንያት ወደ ሆስፒታል ከገቡ በኋላ ህይወታቸው ያለፈ ህጻናት ቁጥር ቢያንስ 14 እና ከዚያ በላይ መድረሱ ተገልጿል። በ100 ቢሊዮን እና በትሪሊዮን የሚቆጠር ገንዘብ በኮሪደር ልማት ስም ፈሶ ለሌባና ዘራፊ ባለጊዜዎች የሚፈስበት አዲስ አበባ ህጻናት በረሃብ እየሞቱበት መሆኑ አሳዛኝ ሆኗል። በሌላ በኩል ዜጎች በረሃብና ህጻናት ደግሞ በተመጣጠነ ምግብ እጥረት ህይወታቸው ማለፉ በከተማው ያለውን አሳዛኝ የድህነት ደረጃና የሀብት ክፍፍል ኢፍትሐዊነት በግልጽ የሚያሳይ ክስተት መሆኑ ተመልክቷል። በወሎ ቀጠና ባሉ ግንባሮች በተካሄደ ውጊያ የብልጽግና ጦር አዛዦች ሲደመሰሱ ወሳኝ ከተሞች በፋኖች ገብተዋል። ትናንት ነሐሴ 12 2018 ዓ.ም ንጋት ጀምሮ በምስራቅ ግንባር ተንታና መቅደላ ዙሪያ ከባድ ውጊያ የተካሄደ ሲሆን በዚህም በአፋብን አንደኛ እዝ አርበኞች በወሰዱት ስልታዊ ማጥቃት ገዢ ወታደራዊ ስፍራዎችን በቁጥጥራቸው ስር አስገብተዋል። የፋኖ የማጥቃት አቅም ከፍጥነትና ከታክቲክ ጋር ተዳምሮ የጠላት ብልጽግና ኃይልን ባሽመደበደበት በዚህ ተጋድሎ በርካታ አገዛዝ ወታደሮች መሰሱ በርካቶች ከከባድ እስከ ቀላል ጉዳት ደርሶባቸዋል። በውጊያው ቀላል የተባለ ጉዳት የደረሰባቸው ቁስለኞች በአካባቢው በሚገኝ ጤና ጣቢያ ሕክምና የተደረገላቸው ሲሆን ከባድ ጉዳት የደረሰባቸው ወታደሮች ደግሞ በአንድ አይሱዙ ኤፍኤስአር ተሽከርካሪና በ3 አምቡላንስ ሙሉ ተጭነው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል ወደሚገኝበት ኮምቦልቻ ከተማ መውሰዳቸው ተረጋግጧል። በዚያ ወደ ግንባር የጠላት ብልጽግና ቡድን እግረኛ ጦሩን ጨምሮ ከምድር ሜካናይዝድ መሳሪያዎች ጀምሮ እስከ ሰው አልባ አውሮፕላን ድረስ ያሰለፈ ቢሆንም ነገር ግን ከወደ ፋኖ የተከፈተበትን ብርቱ ማጥቃት መቋቋም አቅቶት ተሽመድምዷል። በዚህ በማሻና ተንታ ግንባር ከባድ እርምጃ የተወሰደበት ያገዛዙ ጦር በጃማ በኩል ፈርሶ ከነሙሉ ትጥቁ እጁን ለፋኖ መስጠቱም ታውቋል። በማሻና ተንታ ግንባር በተደረገ ውጊያ የጠላት ብልጽግና መከላከያ ሰራዊት በፋኖ ከበባ ውስጥ ገብቶ ዳሽቆ መቅረቱም ነው የተገለጸው። ይህንን ተከትሎ በዚሁ አካባቢ በጃማ ግንባር በግዳጅ ላይ የሚገኘው ያገዛዙ ኃይል መካከል በርካታ ወታደሮች ከጥርናፊያቸው በመውጣት ከነሙሉ ትጥቃቸው በአፋብን አንደኛ ምኒልክ እዝ 15ኛ ኮር 152ኛ ክፍለ ጦርን ዛሬ ነሐሴ 12 2018 ዓ.ም ተቀላቅለዋል። በመቅደላ ወረዳ ማሻ ከተማ በተካሄደው መብረቃዊ ጥቃት የፋኖ ኃይል ከተማውንና ወታደራዊ ገዢ ቦታዎችን ሙሉ በሙሉ በቁጥጥር ስር በመዋል በህዝብ ላይ ግፍ ሲፈጽሙ የነበሩ ሚሊሻዎችን ጨምሮ ከ45 በላይ የጠላት አባላት ሲደመሰሱ በርካታ ቁስለኞች ወደ ጊባና ደሴ ይዘው እንዲፈረጥጡም ያደረጉም ሲሆን በዚህም ከ52 በላይ ክላሽንኮቭ 15 ኤፍ1 ቦምቦችና በርካታ የክላሽና ብሬን ተተኳሾች መማረክ ችለዋል። በሌላ በኩል በአልብኮ ወረዳ ፉርሴ ተራራ ላይ መሽጎ በነበረው የጠላት አድማ ብተና ኃይል ላይ የ14ኛ ኮር 143ኛ ክፍለ ጦር አህዶች በወሰዱት ቀጥታ የምሽግ ጥቃት የሻምበል መሪውንና የዘመቻ ኃላፊውን ጨምሮ 15 የጠላት አባላት ሲደመሰሱ ከ30 በላይ ቁስለኛ ማድረግ ተችሏል። በጥቅሉ በተንታ መቅደላና አልብኮ ወረዳዎች በተካሄደ የተቀናጀ ውጊያ 2 የሻምበል አዛዥና የዘመቻ ኃላፊውን ጨምሮ ከ90 በላይ የአገዛዝ ወታደሮች ሲገደሉ ከ70 በላይ የሚሆኑት ደግሞ መቁሰላቸው ተሰምተዋል።
በመስከረም ወር ስልጣን ይሰጣቸዋል የተባሉ የተቃዋሚ ፓርቲ አመራሮች በምክክሩ ዙሪያ መግለጫ ለማውጣት መፍራታቸው ተገለጸ። በምክክር ሂደቱ ዙሪያ ፈራ ተባ ያሉ መግለጫ ያወጡ የፖለቲካ ፓርቲዎች ቢኖሩም መግለጫዎችን ተከትሎ ሊከሰት የሚችልን ጫና በመፍራት መግለጫ ያላወጡ ፓርቲዎች መኖራቸው ተሰምተዋል። በጉዳዩ ዙሪያ ቃላቸውን የሰጡ የሶስት ፓርቲዎች አመራሮች ከምክክር ሂደቱ አሁናዊ ሁኔታ ጋር በተያያዘ መግለጫ ለማውጣት የሚደረጉ ጥረቶች ሊያስከትሉ ከሚችሉት ውጤት ጋር በተያያዘ በፓርቲዎቹ አባላት መካከል ልዩነት መፍጠራቸውን ገልጸዋል። የፓርቲዎች አባላት መግለጫ እንዲወጣ መጠየቃቸውን የገለጹልን የአንድ ፓርቲ ከፍተኛ አመራር መግለጫ ይሰጥ አይሰጥ በሚለው ጉዳይ በፓርቲው ከፍተኛ አመራሮች መካከል የሀሳብ ልዩነት መፈጠሩን ተናግረዋል። ፓርቲው መግለጫ ቢያወጣ ከመንግስት ጋር ያለው ግንኙነት ይበላሻል የሚል ስጋት ያላቸው አመራሮች መግለጫ እንዳያወጣ ማድረጋቸውን አመላክተዋል። በመጪው መስከረም ወር ይካሄዳል ተብሎ በሚጠበቀው መንግስት ምስረታ ስልጣን እንደሚሰጣቸው ቃል የተገባላቸው የፓርቲዎች አመራሮች መኖራቸውንም የጠቀሱት ምንጮች መሰሉ ሁኔታ በፓርቲዎች የምክክር ተሳትፎ ላይ ተጽዕኖ ማሳደሩን ጠቁመዋል። በተመሳሳይ የኦህዴድ ብልጽግና ጥቅም ለማስከበር በሚካሄደው የምክክር ጉባኤ 35ኛ ቀን ውሎ በስራ ቡድን ደረጃ እንዲካሄድ እቅድ ተይዞለት የነበረው የምክክር ሂደት ሳይካሄድ ቀርቷል። የምክክር ኮሚሽን ኮሚሽነሮች በምክክሩ እየተሳተፉ የሚገኙ ተመካካሪዎችን ሰብስበው ባደረጉት ንግግርም በምክክሩ ሂደት ተፈጥረዋል ላሏቸው መስተጓጎሎች ይቅርታ ጠይቀዋል። ከኮሚሽኑ ኮሚሽነሮች መካከል አንዱ የሆኑት መላኩ ወልደ ማርያም አንዳንድ የምክክር መርሃ ግብሮች በታሰበላቸው ጊዜ መካሄድ አለመቻላቸውን የገለጹ ሲሆን በመሰል ሁኔታዎች ውስጥ ተመካካሪ መጉላላታቸውን ጠቁመዋል። ለዚህም ኮሚሽኑ ይቅርታ ይጠይቃል ማለታቸውን ዋዜማ ዘግባለች። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከሰሞኑን ምክክር በሚካሄድበት አዲስ ዓለም አቀፍ ኮንቬንሽን ማዕከል አለመታየታቸውና ወደ ውጭ ሀገር መሄዳቸውን መዘገባችን ይታወቃል። የኮሚሽኑ 7 ኮሚሽነሮች ከተመካካሪዎች ጋር ባደረጉት ስብሰባ ላይ ግን የዋና ኮሚሽነሩን አለመኖር በተመለከተ ያሉት ነገር የለም። ይህ በእንዲህ እንዳለ በፕሮፌሰር መስፍን አራያ ላይ የግድያ ሙከራ ተደርጎ እንደነበርና ምክትሏ ሂሩት ገብረስላሴ ለመተካት ጥረት ሲደረግ መቆየቱ ታውቋል። የብሔራዊ ምክክር ኮሚሽን ዋና ኮሚሽነር ዶክተር መስፍን አራያ ሀገር ለቀው ወደ አሜሪካ ማቅናታቸውን ተከትሎ በተገኘ አዲስ መረጃ ከ15 ቀን በፊት በአዲስ አበባ ሂልተን ሆቴል ውስጥ በእርሳቸው ላይ ግድያ ሙከራ ተደርጎባቸው እንደነበር ታውቋል ሲል የዘገበው ኢትዮ 251 ነው። በተጨማሪም የኦህዴድ ብልጽግና አገዛዝ ዶክተር መስፍን አራያ ከኃላፊነታቸውን በማንሳት በምክትል ኮሚሽነሯ ዶክተር ሂሩት ገብረስላሴ መተካት ከፍተኛ ፍላጎትና ድብቅ እንቅስቃሴ ሲያደርግ እንደነበረ ከተለያዩ ምንጮች የተገኘው መረጃ ያመለክታል። የአዲስ ይፋ የሆነው መረጃ ዋና ኮሚሽነሩ በይስሙላው የምክክር ኮሚሽን ውስጥ ያለውን ከባድ የፖለቲካ ጫና፣ የውስጥ ፍጥጫና ግዛዙን ቀጥተኛ ጣልቃ ገብነት ይበልጥ ያጋለጠ ክስተት መሆኑ ተጠቅሷል። አሜሪካ ለኢትዮጵያውያን ሰጥታው የነበረውን ጊዜያዊ የጥበቃ ከለላ ማቋረጧን ተከትሎ ኢትዮጵያውያኑ ለቀው እንዲወጡ ማስጠንቀቂያ ተሰጠ። አሜሪካ ለኢትዮጵያውያን ሰጥታው የነበረው ከለላ መቋረጥን ለጊዜው እንዳይተገበር የከለከለው የፍርድ ቤት እገዳ መነሳቱን ኤቢሲ ኒውስ ዘግቧል። በአሜሪካ ቦስተን የሚገኘው የፌዴራል ፍርድ ቤት ትራምፕ አስተዳደር ለኢትዮጵያውያን የተሰጠው ጊዜያዊ የጥበቃ ከለላ እንዲያቋርጥ መንገድ ከፍቷል። በቦስተን የፌዴራል ዳኛ ብራያን መርፊ ዛሬ የጊዜያዊ ከለላ መቋረጥን ለጊዜው ያገደውን የፍርድ ቤት ትዕዛዝ አንስተዋል። በዚህም የአሜሪካ የሆምላንድ ሴኩሪቲ የኢትዮጵያውያን የቲፒኤስ ጥበቃን ለማቋረጥ ሊወስድ የነበረውን እርምጃ ማስቀጠል ይችላል። ውሳኔው በአሜሪካ ከ5000 በላይ ኢትዮጵያውያንን የሚነካ ሲሆን ቲፒኤስ በአሜሪካ በህጋዊ መንገድ እንዲኖሩና እንዲሰሩ እንዲሁም ከሀገር መባረር ጥበቃ ይሰጣቸው ነበር። ከዚህ ቀደም ለኢትዮጵያውያን የተሰጠው ጊዜያዊ የህግ ከለላ በኢትዮጵያ አሁንም በተለያዩ አካባቢዎች ያለው አለመረጋጋት ዜጎች ወደ ሀገራቸው እንዲመለሱ የሚያስችል ምቹ ሁኔታ አይደለም በሚል ነበር ፍርድ ቤት ከለላው እንዳይነሳ በጊዜያዊነት ያግደው። አሁን በአሜሪካ ቦስተን የሚገኘው የፌዴራል ፍርድ ቤት ይህንን ከለላ አንስቷል። ከውሳኔው ጋር ተያይዞ አንዳንድ የህግ ክርክሮች አሁንም በፍርድ ቤት ሊቀጥሉ እንደሚችሉ ተገልጿል። ይህን ተከትሎም የአሜሪካ የሆምላንድ ሴኩሪቲ ለኢትዮጵያውያን የተሰጠው ጊዜያዊ የህግ የጥበቃ ከለላ መቋረጥ ከአሁን ጀምሮ ተግባራዊ መሆኑን አስታውቋል። በማህበራዊ ሚዲያ ባሰራጨው መልእክት የጊዜያዊ የህግ ጥበቃ ከለላ ቋረጠባቸው ሰዎች አሁኑኑ ከአሜሪካ እንዲወጡ አስጠንቅቋል። ካልወጡ ግን ወደ ሀገራቸው ሪፖርት ሊደረጉ እንደሚችሉ ገልጿል። የሆምላንድ ሴኩሪቲ ዋና የህግ አማካሪ ጄምስ ፐርሲቫል ዳኛ ብራያን መርፊ የኢትዮጵያ የጊዜያዊ የህግ ጥበቃ ከለላ መቋረጥን ለጊዜው ያገደውን ትዕዛዝ ማንሳታቸውን በመጥቀስ የቲፒኤስ መቋረጡ ከአሁኑ ጀምሮ ተግባራዊ መሆኑን አስታውቀዋል።
በአብዱል ፈታህ አልቡርሃን የሚመራው የሱዳን መንግስትና ሳውዲ አረቢያ ስትራቴጂያዊ ትብብር ምክር ቤት መሰረቱ። ሱዳንና ሳውዲ አረቢያ ስትራቴጂያዊ ትብብርና ቅንጅት ከፍተኛ ምክር ቤት የሚያቋቁም ስምምነት ከትናንት በስቲያ ነሐሴ 11 2018 ዓ.ም በሪያድ መፈራረማቸውን የሱዳን ውጭ ጉዳይ ሚኒስትርና የሳውዲ ፕሬስ ኤጀንሲ ዘግበዋል። የስምምነት ሰነዱን የሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃንና የሱዳን ውጭ ጉዳይ ሚኒስትር ሞሂዲን ሳሌም በሪያድ በሚገኘው የሳውዲ ውጭ ጉዳይ ሚኒስትር መስሪያ ቤት ተፈራርመዋል። ስምምነቱ የሁለቱን ሀገራት የሁለትዮሽ ግንኙነት ወደ ላቀ ደረጃ የሚያሸጋግር አዲስ ተቋማዊ ማዕቀፍ የሚፈጥር ነው ተብሏል። የሱዳን ውጭ ጉዳይ ሚኒስትር እንዳስታወቀው ምክር ቤቱ ፖለቲካዊ፣ ኢኮኖሚያዊ፣ ኢንቨስትመንትና የንግድ ግንኙነቶችን ጨምሮ 10 ዋና ዋና ዘርፎችንና ሌሎች የጋራ ትኩረት የሚሹ መስኮችን ያካተተ ነው። ምክር ቤቱ የጋራ እንቅስቃሴዎችን፣ ፕሮጀክቶችንና ፕሮግራሞችን ለመቃኘት እንዲሁም ለሁለትዮሽ ትብብሩ የበለጠ የተቀናጀ አሰራርን ለመፍጠር ያለመ መሆኑም ተገልጿል። ስምምነቱ በሁለቱ ሀገራት መካከል ያለውን ትስስር ለማጠናከርና ይፋዊ አጋርነቶችን ለማጠናከር ያለመ ነው ያለው መግለጫው፣ ትኩረቱም በልማት በደህንነትና በጋራ ጥቅሞች ላይ ያተኮረ እንደሆነ አብራርተዋል። ይህ ስምምነት ቀደም ሲል በሱዳንና በሳውዲ መሪዎች መካከል በጸጥታ መከላከልም በኢኮኖሚና በቀይ ባህር ደህንነት ዙሪያ ትብብርን ለማስፋፋት የተደረጉ መግባባቶችን ተከትሎ የተደረሰ ነው። ቀደም ብሎ እሁድ ዕለት ሁለት የውጭ ጉዳይ ሚኒስትሮች የክትትልና የፖለቲካ አማካሪ ኮሚቴ ስብሰባን በጋራ ያካሄዱ ሲሆን በውይይቱ የሁለትዮሽ ግንኙነቶችንና ቀጠናዊ ሁነቶችን መገምገማቸው ተዘግበዋል። አዲሱ ምክር ቤት መቋቋሙ በካርቱምና በሪያድ መካከል ያለውን ግንኙነት በማቀናጀት የበለጠ ሰፊና ዘላቂ ማዕቀፍ እንደሚፈጥር ይጠበቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።